ቆይ መቼ ነው የሚለቀኝ? ቆይ መቼ ነው የሚለቀኝ? በቃ እኔ እኮ ዛሬ መዳ ቤት ያለው ነው የሚሰማኝ። በቃ ምንም እንቅልፍ መተኛት አልቻልኩኝም። ሌሊት አልተኛ፣ ቀን ሶፋ ላይ መተኛት አልችል። ግማሹ ሌሊት ግማሽ ሰዓት ስለሆነ የምተኛው በቃ ቀን ቀን እንደዚህ ጋር ደምላለው ማለት ነው። አሁንም ተኝቼ ትንሽ ሸለብ አድርጎኝ ልክ በቃ እንደ ዘመዳ ቤት ያለው ነው የሚመስለኝ። ልክ አላርም ሲጮህ አይ አረ እንደኔ የተቸገራችሁ አላችሁ ወይ? የምሬን ነው የምላችሁ። በአንዳንድ ጊዜ እንደዚህ ሳረፍድ ትጣራኛለች ማለት አሁን ያ ነው የመሰለኝና ቆይ መቼ ነው አርፌ የምተኛው? ቆይ መቼ ነው ሊና ይስብስብ ብሎ የምተኛው? ቆይ በስመ አብ ይገርመኛል። በቃ አሁን በህልሜ ራሱ ሄጄ እሷ ጋር በቃ ምን ልበላችሁ ልብሱ ምኑ አሁን ምሳሌ ሰራ ተፍተፍ እያልኩኝ በቃ በስመ አብ የለውም። በቃ ታውቃላችሁ እረፍት የሚባል እኮ የለም። በቃ ይሄ እኮ አያርፍም። በቃ ቆይ ምናችንን ነው ቆርጦ ያስቀሩት እዛ? ግን በነገራችን ላይ ምናችን ነው የሚቀረው እዛ እነሱ ጋር? የሆነ ነገራችን የሚቀር ነው የሚመስለኝ። በቃ መተኛት አልቻልኩም። አሁን ይገርማችኋል ሶፋ ላይ ነው ለአመድ በቃ ትንሽ ሸለብ ያርገኝ ብዬ ብዙም አልተኛውም እና ሌሊት ከዛ እስኪ ልተኛ ብዬ እዛ እንትን አልኩኝ ማለት ነው። ጋደም አልኩኝ እዚህ ላይ እስኪ ቆይ ትንሽ እንኳን ቢወስደኝ የሆነ ቀለል ይለኛል ብዬ እዚህ ጋደም አልኩኝ ማለት ነው። ግን አስባችሁታል? ልክ ሸለብ እንዳደረገኝ በቃ አላርሙ ግን መቼ ነው የሚረሳው? መቼ ነው ከአእምሮ ውስጥ የሚወጣው? እናንተ እግዚኦ 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 በጣም 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 ከባድ ነው እውነት። እኔ አላቅም ብቻ አላቅም። እኔ እንደኔ ተቸገራችሁ ካላችሁ እኔ በእውነት ስለት ማድረግ አለብኝ። የምሬ ነው የምላችሁ። በጣም ነው የተቸገርኩት። ልክ በቃ የሆነ አንዳንድ ጊዜ የሚገርማችሁ ከሰው ጋር ራሱ እንዲቆጭ ብዬ እያወራው እያለ ልቤ ስግት ይላል። ምን የሆነ ስራ የቀረኝ የሆነ ብትጣራኝ የሆነ በቃ አለ አይደለ ስራ በቃ የሆነ እንደውም ከጓደኛ ጋር እንዲቁጭ ብዬ የሆነ ጨዋታ ምናምን ይዤ ራሱ ልቤ ስግት ነው የሚለው ማለት ነው። እንዴ በቃ የሆነ የምትጣራኝ የሆነ ስራ ያልጨረስኩ በኋላ በቃ የምትጮህ አይነት ነገር ጮኸቷን ለመሸሽ እኮ ነው፣ ሌላ ለምንም እኮ አይደለም። ያን ጮኸት ለመሸሽ ስል በቃ እኔ ያለ አይደለ ኮዱ ስራዬን ጥንቅቅ አድርጌ አረፍ ማለት እንዳለብኝ ስለሚሰማኝ ያኔ በቃ ልቤ ቱር ነው የምትለው። ቆይ መቼ ነው የምናርፈው? ቆኛ መቼ ነው የምናርፈው? በእውነት መቼ ነው አርፈን የምንተኛው? ግን በነገራችን ላይ እግዚኦ መድኃኒዓለም አባቴ እግዚኦ እግዚኦ እግዚኦ። እኔ እውነቴን ነው የምላችሁ። እኔ አላቅም። ይሄ በጣም ጸሎት ያስፈልገዋል የምር። ኧረ እኔ ጸልዬም ነው የምተኛው። እንግዲህ አላቅም ብቻ እንግዲህ ምን እንደምል አላቅም። ወይኔ መብርሃን አይ ምሬን እኮ ነው። ግን እኔ እንደዚህ ቀልድ እንዳይመስላችሁ በእውነት የተቸገርኩትን ነገር ነው የምነግራችሁ። በቃ እና በጣም ተቸግሬያለሁ። በቃ ልክ ጠዋት ራሱ ስነሳ እዛ ያለው ይመስለኝና በጣም ቆይቼ ምናምን ነው ወደ ትምህርት ቤት መውሰድ የልጅ ቁርስ ማዘጋጀት ምናምን ነገር የሆነ ነገር ማስበው ምንድነው ቅድሚያ ልክ እንደነቃሁኝ እዛ እንዳለው ነው የሚሰማኝ። በቃ በጠዋት ተነስቼ ቁርስ ተፍተፍ የምለው ሁልጊዜ መድኃኒት ትወስዳለች። በጠዋት ነው እንትን የምትለው ቁርስ የሚሰራላት ቁርስ የምትበላው እና ያ ነው ትዝ የሚለኝ። በቃ ከዛ ልክ ቁርስ ካረፈደ ምናምን ምን ያህል እንደምትናደድ እንደምትቆጣ ምናምን ያ ነው በቃ ትዝ የሚለኝና ኦማይ ክርስቶስ እስከ መቼ ነው ግን ውስጤ ላይ እንደዚህ አይነት ነገር እንትን ብሎ ሁላችሁ ናችሁ? እኔ ብቻ ነኝ እንደዚህ አይነት ነገር ላይ ታወራኛለች ግን የሆነ አለ አይደለም የምታወራኝ ነገር ምንድነው የሆነም በቃ የሆነ ተመልሼ እንዲሄድ አይነት ነገር ነው ወሬው ራሱ ማለት ነው። የሚገርማችሁ ነገር አረ እኔ እዛ ቤት አላረገውም፣ መቼም አይሆንም። ሲጀመር ራሱ እንደው ተመልሼ የመመለስ እንኳን እንትን ቢኖረኝ ማለት ሲጀመር እኔ እንደነገርኳችሁ የመመለስ አላማውም ህልሙም የለኝም። እንደው ለሰላም የሚመለሰው መቼ ነው ጥያቄ። መቼ ነው የሚመለሰው ጋይስ? መቼ ነው የሚመለሰው ቤተሰብ? የምሬ ነው የምላችሁ። መቼ ነው ወደ ራሴ የሆነ በቃ ተረጋግቼ ራሴን መሆን የምችለው? ሁሉ ጊዜ በሰቀቀን በስጋት በቃ እኛ እኮ እንቅልፍ ነው እንዴ የምንተኛው? ግን በሰዓቱ እንቅልፍ ነበር የምንተኛው። የሚገርማችሁ ነገር እኔ የ2 ሰዓት እንቅልፍ ራሱ ማልተኛበት ጊዜ ነበረ። ለምን አትሉኝም? አላርፍም። ኦንላይን ስራዎች እሰራለሁ። እንደገና ደግሞ በጣም አምሽቼ ነው የምገባው። ከዛ ወደ አገልግሎት ወደዚህ ወደ የማህበሮች ወዲያ ወዲህ ስል የ2 ሰዓት እንቅልፍ እንኳን ከዛ ከጓደኛ ማውራት አለ። አንዳንድ ጊዜ ግዴታ ማውራት ያለባችሁ ሰው ሊኖር ይችላል። እንዲህ እያለ ልጅ ማውራት አለ። የሚገርማችሁ እነሱ በጊዜ ተኝተው ሌሊት ተነስቶ የሚያወሩኝ ጊዜ አለ። ምክንያቱም በጊዜ ስለማይመቼ ማለት ነው። እና በቃ ያ ሁሉ ስጋት ተጠራቅሞ ዛሬ እንዴት አድርጌ እንቅልፍ ልተኛ? ጊዜ ሳገኝ እንዴት ልተኛ? እንዴት ያስተኛኝ? በጣም ተቸገርኩኝ። እንደምን ልተኛ? ቆይ እንዴት ምን አድርጌ ልተኛ? ግራ ገባኝ። እግዚኦ እግዚኦ።
እኔ ይመስለኛል ሁላችሁም እንደኔ የምትባንኑ ነው የሚመስለኝ። የምሬ ነው የምላችሁ። እኔ እንጃ ከዚህ እንትን የተለያችሁ ካላችሁ የተመረጣችሁ ናችሁ። እኔ አሁን መቼ ነው የሚተወኝ? እናንተ ህፃን ልጅ ጋር አጠገቤ ቢኖር እኮ ጨፈልቃለሁ እኮ እንዴት እንደምነሳ እንዴት እንደሚያደርገኝ እንደው በቃ እኔ ራሱ ካልጋ ላይ ቱር ብዬ እንደምወርደው እሷ ቤት ማለት ነውና ዛሬም እንደዛ ነው የማደርገው። በቃ ምንም የተለየ ነገር የለውም እና በጣም ነው የሚከብደው። በጣም አስቸጋሪ ነው። እንዲሁ ትንሽ አረፍ ማለት ፈልጌ ነበረ። ቢያንስ እንግዲህ ገና ወር እንኳን አልሞላኝም። እውነቴን ነው የምላችሁ። ግን እኔ አንድ ቀን እንቅልፍ ወስዶኝ ወይም ደግሞ የተረጋጋ እንቅልፍ ተኝቼ አላውቅም። ማርያምን ነው የምላችሁ። አንድ ቀንም ሌሊትም በቃ የምሬን ነው የምላችሁ። ሁል ጊዜ በቃ የሆነ የሰቀቀን እንቅልፍ በቃ አላርሙን ጠራርጊ ምናምን አጠፋው አይነት ነገር ብዬ ነበረ። ደግሞ አላርሙ እንዴት እንደሚመልሰው እኔ አላውቅም። አንደኛው አለ አጠፋሁልና ደግሞ አላርሙ እንትን ይላል ማለት ነው። ብቻ እና በጣም ነው የምሳቀቀው፣ በጣም ከምነግራችሁ በላይ። ግን መቼ ነው በቃ ህሊና የሚቀዘቅዘው? መቼ ነው ህሊና እረፍት የሚያገኘው? ይሄ በጣም እያሳሰበኝ ነው። እናንተ ወልጅ ማሳደግም እኮ አልቻልኩም ማለት እኮ ነው። በቃ ቱር እያልኩኝ ማለት ነው። ቱር እንደ ክንፍ እንዳላት አሞራ በቃ እግዚኦ መሐረነ ክርስቶስ። ቆይ አሁን ጌታንስ ምን ልሰራ ነው? ምንም እኮ አልሰራ። አሁን በዛ ላይ ጾም ነው። ምንም እኮ በቃ አረፍ ልበል ብዬ 20 ደቂቃ ራሱ አይሞላም። የሚገርማችሁ ሸለብ ያደረገኝ እንቅልፍ 20 ደቂቃ አይሞላም ማለት ነው። አሁን ተነስቼ ወይ የሆነ ነገር አነባለሁ ወይ ወደ ነገር እጽፋለሁኝ። በነገራችን ላይ ስራም አለ፣ ግን ያው ማረፍ ስላለብኝ ራሴን ትንሽ እንዲሁ ራሱ እንኳን ማሳረፍ አለብኝ። በእንቅልፍ እንኳን እንትን ባልልም ያው የተወሰነ አረፍ ማለት አለብኝ በሚለው ራሴን እንትን ብዬ ነው። እና በጣም ከባድ ነው በእውነት በጣም ነው የሚከብደው። ኧረ በስመ አብ! ኧረ በስመ ብርድ ደግሞ በጣም ብርድ አለኝ ጋር እና ግንቦት ወር አሁን ይሞቃል ይባላል ስሙ። ያው እንደምታውቁት የደብረ ብርሃን ብርድ በጣም ከባድ ነው። በጣም የሚበርደው እና ያው የምታውቁት እንግዲህ ወደ ደብረ ብርሃን መስመር ስለሆነ ይሄን የደብረ ብርሃን ብርድ እንዴት እንደሚያንቀጠቅጥ ልነግራችሁ አልቻልኩም። በጭራሽ አልቻልኩም። በቃ ፊቴ ሁሉ ያፈከፍካል፣ ሰውነቴ ምናምን ራሱ ብርዱ ላይ በሚያርፍበት ሰዓት ማለት ነው። በጣም ከምላችሁ በላይ አልቻልኩኝም። ብርድ በተለይ አልቻልኩም። በቃ ቀንም እንደዚህ ብርድ ልብስ ለብሼ ነው ወደ ክረምቱም እየሄድን ስለሆነ ግን ደግሞ ያው እኔም ትንሽ ረፍት እንኳን ላድርግ ብዬ ነበረ። ምንም በቃ እያረፍኩ አይደለም። በቃ ምንም ራሴን አሳረፍኩበት የምለው እንትን የለም። ብቻ ቁጭ ብሎ እንትን ከማለት የሚለቅ እኮ ዝም ብሎ ከመተኛት የሚል የአእምሮ ረፍት ይበልጣል። የምሬን ነው የምላችሁና ያው እንግዲህ አንደኛ እኔ አሁን ስራ ለመጀመርም ትንሽ አስቸጋሪ ሁኔታ የምታዩት ሁኔታ ምናምን ትንሽ ስለሚከብድ በቶሎ ስራ መጀመርም አልፈለኩም። ነገሮች ተረጋግተው ምናምን በአዲስ ዓመት ስራ ለመጀመር ስለሆነ ያሰብኩትኝ እንግዲህ ያው ቤት ውስጥ ክረምቷን አሁን እንዲህ ቁጭ ብዬ ነው ማሳልፈው ማለት ነው። እና ያም ሆኖ ግን የሆነ የአእምሮ ረፍት የለኝም። በቃ የአእምሮ ረፍት የለኝም። ለምን ነው አእምሮ የማያርፈው? በቃ እኔ በጣም የሚገርመኝ ነገር አእምሮ ለምን አያርፍም? በቃ በጣም ስግ ነኝ በተፈጥሮ የሚገርማችሁ ነገር። ግን ከዛም አልፌ ደግሞ አሁን ያለው ነገር ምንድነው እዛ የማስበውስ ነገር የምኖርበትን ቦታ መቼ ነው አደብት የማደርገው እንዴ? ሁሉ ጊዜ ስለዛ ማሰብ አለብኝ እንዴ? ኧረ በስመ አብ በጣም ነው የሚከብደው። የምር በጣም ነው የሚከብደው። እኔ አላውቅምና በጸሎታችሁ አስቡኝ ብዬ ነው የምላችሁ። በእውነት ነው የምላችሁ። እንደ የሆነ ለሰው ስታስቡት እንደ ዝም ብሎ የሆነ ቀላል እንዴ ዝም ብለሽ አተኝም እንዴ ምናምን ልትል ትችላላችሁና ጸበል እየተጠቀምኩ ነው በዛ ላይ በቃ ምናምን እና እኔ አላረፍኩም። በቃ ፊት እራሱ አልሰጠውኝም እንደዚህ ለሚፈታተኝ ነገር። ይህ በጣም በቃ ስጋት የሚባለው ነገር በቃ በተፈጥሮ ምን አይነት እንዴት እንደተወራረሰኝ። ምክንያቱም ሲቲቪ በጣም ስለምጮህ ይመስለኛል፣ በጣም ኃይለኛ ስለሆነች ይመስለኛል። እና በዛው በቃ የሆነ እኔም ድንጉጦኝ የቀረሁኝ የመጨረሻ። እኔ ደግሞ የሰው ነገር እፈራለሁኝ እና በዛ ልክ ደግሞ በእኩል ለኩል እኮ ነው የምንነጋገረው። የምሬ ነው የምላችሁ። እኩል ለኩል እሷ መልሳ አይ እኔ እኮ ሰራተኛ ነኝ አንቺ እኮ አሰሪዋ ነሽ ነው የምትለኝ ማለት ነው። እና ያ ሁሉ በሚሆንበት ሁኔታ ውስጥ ለዛውም እኔ ደግሞ ስጋቴ በቃ ነገር እንዲነሳ ስለማልፈልግ በጣም ውስጤ ስለሚሰጋ ዛሬ ላይ ተቀርጾ የቀረው ሙሉ በቃ የእሷ ስጋት ነው ማለት ነው። እዛ ቤት የምሰጋው ስጋት ነው ማለት ነው። እና በጣም የሚከብደው ነው የምላችሁ ከምላችሁ በላይ በጣም ይከብዳል። እና ያው እንግዲህ እግዚአብሔር አምላክ መረጋጋት እንዲሰጠኝ በጸሎታችሁ አስቡኝ ውድ ቤተሰቦቼ። ቪዲዮን ላይክ እያደረጋችሁ እስኪ ደግሞ ጠንከርከር ብዬ እንድሰራበት ሌላ ርዕስ እስከምንገናኝ ድረስ ደህና ቆዩልኝ። እወዳችኋለሁ። መልካም ቀን ይላችሁ ውድ ኦርቶዶክሳውያኖች። እንኳን ለቸሩ አማኑኤል ዓመታዊ በዓል በሰላም አደረሳችሁ። ዛሬ ሚጣቃ አማኑኤል የምታውቁት ከሆነ ያው እኔ ቀኖና ስላልጨረስኩ ምናምን እንደዚህ እንትን ስላላልኩ አልሄድኩኝም እንጂ ሚጣቃ አማኑኤል የሚባለው እኛ ጋር በደብረ ብርሃን መስመር ማለት ነው
በጣም ደስ የሚል ክብረ በዓል ነው። ያው እንግዲህ በጣም ጓጉቼ ነበረ፣ ግን ሳልሄድ ቀረሁኝ። እግዚአብሔር አምላክ ነገሮችን ያስተካክሎ ደግሞ በጠራኝ ሰዓት ለመሄድ ቃዱ ይሁን። ጥቅምትም ስላለ ሰው ያደርሰንና በሰላም ያን ሄድን። ግን በጣም ናፍቆኛል ደጁ። ግን ያው በጣም እውነት ቅር ብሎኛል ዛሬ በመቅረቴ ከምጣቃ ማንል ማለት ነው። የእውነት በጣም በቃ ምን ልበላችሁ በጣም የሚለይ ቦታ ነው እና እዛ ሲሄድ ቀርጬ ያሳያቸዋለሁ ለማታውቁት ማለት ነው። ቅዱስ አማኑኤል ግን በያለንበት ሰላማችን ያብዛው። ለሀገራችን ለኢትዮጵያ ሰላም፣ ፍቅር፣ አንድነትን ይስጥልን። ለህዝቦቻችንን ሁሉ ፍቅር ያድልልን። እውነት ለመናገር ከምንሰማው ከምናየው ነገር ሁሉ ፈጣሪ ይሰውረን ይጠብቅ። እንዲሁም ሙስሊም ወገኖቼ የእውነት ስለ ሰብአዊነት የምትጸጸቱ ከዚህ በመጥፎ ነገር እናንተ ራሳችሁ የምትጨነቁ አላችሁና እንደዚህ የምትጸልዩ አላችሁና እንደ እምነታችሁ ምን ይደረግልን። እውነት የምታምኑ ሰብአዊነት የሚሰማችሁ ውድ ሙስሊም ወገኖቻችን አላችሁና ሰላማችሁ ብዝት ትርፍ ይበልልኝ። እግዚአብሔር የሀገራችንን ሰላም የኢትዮጵያን ትንሣኤ ያሳየን። እወዳችኋለሁ። መልካም ቀን ይሁንላችሁ።